ፋኖ ማለት አንቲ ፋሲሊያሱ ተብሎ ኪሪያ ላይሶን በዕለተ ዓርብ የሚጸለይ ጌታችን ወደ ስቅለት ሲመጣ ነው። ዘንድሮ ጉድበል ዘንድሮ ፋኖ ማለት አለ ስሙት። ይህንን የጠመጠመ ካህን እንግዲህ የጠመጠመ ካህን ነው እንግዲህ ፋኖ ማለት አንቲ ፋሲሊያሱ ተብሎ ኪራራይሶ የሚጸለይለት ጌታችን ወደ ስቅለት ሲመጣ በዕለተ ዓርብ በመጨረሻ ስለ አዳም ኃጢአት ተላልፎ የሚሰጥ አለ። አሁን ደግሞ በክርስቶስ ኢየሱስ ቦታ ፋኖ ተተክቶ ሊሰቀል ያለ ዋጋ የከፈለ ወየው ልሙትለት የሚባል ትላለህ እንዴ ወንድም ያለ በመጨረሻ ለአዳም ኃጢአት ስለ አዳም ኃጢአት ታልፎ የሚሰጥ አንቲ ፋሲሊያሱ ክርስቶስ በሶስተኛው ቀን የሚነሳ ሕያው አምላክ መሞት የማይገባ ወየ እኔ ልሙትልህ ማለት ነው። ወገኖቼ ኢትዮጵያውያን፣ ኤርትራውያን፣ የሀገሬ ልጆች እንዴት ናችሁ? እንዲከረማችሁ እህታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት ነው። በዚህ አገልግሎት ከዘመኑ ጋር እየሄዱ ያሉትን እየሆኑ ያሉትን በእኔና በእናንተ ዘመን እየተፈጠረ ያለውን የሚያጨናንቀውን የትውልድን መቀበዝበዝ መፍትሄው ምን እንደሆነ የእግዚአብሔር ደግሞ ቃል ምን እንደሚል ከመንፈሱ ጋር በማመሳከር የማቀርበው አገልግሎት ነው። አገልግሎቴን ሰብስክራይብ እና ሼር እንድታረጉ ላይክ እንድታረጉ ለብዙዎች እንዲደርስ በጌታ ፍቅር ጠይቃለሁ። ሁሌ እንደማረገው አጭር ጸሎት ላርግና ወደ መልእክቴ ይገባለሁ። እግዚአብሔር አባት ሆይ እናመሰግንሃለን። ክብር ላንተ ይሁን። ጌታ ሆይ ሁሉ ባንተ ሆነ፣ ከኛ የሆነ አንዳችም ነገር የለም። እግዚአብሔር አባት ሆይ ለዚህ ሳምንት ለተከበረ ሳምንት ደግሞ ስላበቃህን እናመሰግንሃለን። አንተ ትልቅ ነህ፣ አንተ ኃያል ነህ። እግዚአብሔር ሆይ ለዘላለም አንተ ንገስ። ይህን ጊዜን ሰዓት ባርክልኝ፣ መንፈስ ቅዱስ አግዘኝ። የሚሰሙት ጆሮችም ደግሞ ይከፈቱ፣ ሰምተን ደግሞ መለውጥ እንዲሆንልን ሁላችንንም እርዳን። ሁሉን ለአንተ አሳልፍ የሰጠው በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩኝ፣ አሜን። እግዚአብሔር የተባረከ ይሁን። ዛሬ እንደምታዩት ባክግራውንዴም ቀየር ብሏል። ፏ ብያለሁ፣ ደግሞ ፏ ብያለሁ እና አድራሻ ቀይሬ ነው። ጌታ የተባረከ ይሁን። እግዚአብሔር እሱ ወደሚፈልገው ስፍራ እያመጣኝ ነው። እንግዲህ ቀስ እያልን ደግሞ ሁለተኛውን ምዕራፍ እናየዋለን። እንግዲህ የእግዚአብሔርን አሰራር እና ደስተኛ ነኝ። ሁኔታው አለ ግን ደስተኛ ነኝ። በጣም የሚገርማችሁ ነገር ጠቅላይ ሚኒስትራችን ዶክተር አብይ ይህን ነገር በጣም ገልጾታል፣ የአህያዋን ነገር። ስለዚህ እሱን ቪዲዮ አያይዛለሁ በጣም የገለጸበት መንገድ እና ያቺ አህያ ብዙ ክብር አየች፣ ተነጠፈላት፣ ተጎዘጎዘላት፣ ታጅባን በእልልታ በዝማሬ በህዝብ መካከል አለፈች። ያቺ አህያ ያላወቀችው ነገር የሚጨበጨበው የሚሰገደው የሆሳዕና ዕለት አህያዋ የተሸከመችውን አታውቅም። በሄደችበት ይሰገዳል፣ ይነጠፋል፣ ይጎዘጎዛል፣ ይዘመራል። እሷ ከራሷ ስለመሰላት እሱ ወርዶ ከተሰቀለ በኋላ ያ ሙዚቃና ግርግር አምሯት ወጣች። ስትቀጠቀጥ ቤት ገብታ እናቷን በቀደም እንደዛ ያነጠፉልኝ፣ የዘመሩልኝ፣ የሰገዱልኝ ደበደቡኝ እኮ አለቻት። የሰገደልህም ያመሰገነህም ያሸበሸበልህም የለም። አንተ ላይ ያለው ላይ ነበረ። እሱ ስትል ይቀራል ማለት ነው። እሱ ሲኖር ብቻ ነው ያ ነገር የሚቀጥለው። አላችሁ አንዳንድ ሰዎች ስትጀምሩ በጣም ተሸክማችሁት ያያችሁ ካስቀመጣችሁት በኋላም ግን የምትሰበቁ ማለት ነው። ዛሬ የጌታ ኢየሱስን ክብር ወስዳችሁ ለምታስጨበጭቡ፣ መጡ ለምታስብሉ፣ ፌዴራል ፖሊስ ለምታቆሙ፣ ቀይ ምንጣፍ ለምታስነጥፉ እናንተ የአህያዋ ታሪክ ነው የምነግራችሁ። አህያዋን ናችሁ፣ ውርንጭላ ናችሁ እናንተ። ጌታ ኢየሱስ እናንተ ላይ ከሌለ ክብር የለም። አንተ በጌታ ኢየሱስ ልክ አትከበር። የሚከበረው ኢየሱስ ነው። እሱ ይታይልኝ ነው የሚባለው። ይሄ መልእክት ለእናንተ ነው። የዚች የአህያ ምሳሌ ለእናንተ ነው። ያቺ አህያ ልክ እንደዛ የሚቀጥል መስሏት የተሰገደው ለእሷ እንዳልሆነ ስላልገባት እላዩ ላይ ለተቀመጠው ንጉሥ መሆኑ አልገባትም። ያቺ አህያ ዛሬ እኔና እናንተ ያልገባን ነገር መከበሪያችን
ሞገሳችን፣ በሰው ፊት መታያችን፣ ጠበቃ ዋሳችን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ከአንተ ጋር ከሌለ ልክ እንደዛች አህያ በሚቀጥለው ቀን ወደ ማንነት ትመለሳለህ። ዕቃ ይጫንብሃል። ክብራችን ኢየሱስ ነው። ከኢየሱስ ጋር ካልሆንን ክብር የለንም። መለስ ጥሩ ነው። በጣም ያሳዝነው ነገር ደግሞ አሁን ካህናቱ እዚህ ጋር አንድ ቪዲዮ አያይዛለሁ። ካህናቱ እርግማን ጀምረዋል። ወደ አምላካቸው አይጮህም እንዴ? መከራው ማዕበሉ ሲበዛ ካህን ወደ እግዚአብሔር ካልጮኸ መፍትሄ እንዴት ሊመጣ ይችላል? እግዚኦ ነው የሚባለው። የምን ሀገር? የደም ሀገር፣ የሌባ ሀገር፣ የከሃዲ ሀገር፣ ሌሎችም ደግሞ የገዳይ የነፍሰ ገዳይ ሀገር፣ የደም ሀገር ተመባል ነበረባት ኢትዮጵያ ማለት ነው። እንግዲህ እንደምታዩት ማለት ነው የምቀኛ ሀገር፣ የምቀኛ ሀገር፣ የሸረኛ ሀገር፣ የአስማተኛ የጠንቋይ ሀገር ሆናለች ኢትዮጵያ ሀገራችን ማለት ነው። ቤተክርስቲያናችን ጭምር ማለት ነው። ኢትዮጵያ የደም መሬት ይላል። ኢትዮጵያ የከሃዲ ሀገር ይላል። ራሷ ጥንቆ ነው የሚናገሩት። ከሃዲ ማን ነው? አንዱ ሰሙኝ። ምቀኛ ሀገር ይላል፣ የሌባ ሀገር ይላል፣ የከሃዲ ሀገር ይላል። ከዛ ትክክል ስለ እርሱ ያሉትን ልንገሩት። እኔ የአስማተኛና የጠንቋይ የመተተኛ ሀገር ብለዋል። አሎ እቺ ስለ ራሷ ናት። ትክክል። እናንተ ናችሁ ትውልዱን በመተት በድግምት በጥንቆላ ስራችሁ ዛሬ ማጠፊያው ሲያጠራችሁ ትሳደባላችሁ፣ ጣታችሁን ወደ ሌላ ትጠቁማላችሁ። ራሳችሁን ቻሉ እናንተ ካህናት። በኤርምያስ 7:11 ስሙኝ። ይህ ስሜ የተጠራበት ቤት በዓይናችሁ የሌቦች ዋሻ ሆኗልን? እነሆ እኔ አይቻለሁ ይላል እግዚአብሔር። እነሆ እኔ አይቻለሁ። ወንድም አለ ከመንጋው ተሰውሮ ሊሆን ይችላል። አብረው ከሚያገለግሉት ሰውረው ሊሆን ይችላል። እያንዳንዷን ግን የምትሰራትን በጓዳ ሆነ የምትሰራትን ጌታ ኢየሱስ ክርስቶስ አይቶታል። ይመጣና ይገርፋል። ወንድም አለ ትገረፋለህ፣ ትወጣለህ ከዛ ቤት። የእግዚአብሔር ቤት መቀለጃ አይደለም። ሕዝብ ባደራ የተሰጣችሁ፣ መንጋ ባደራ የተሰጣችሁ፣ መንጋውን እያከሳችሁ እናንተ የደለባችሁ፣ እናንተ በከበሬታ ስፍራ ተቀምጣችሁ መንጋውን መሬት ላይ የምታስተኙ ዛሬ ጌታ ኢየሱስ ክርስቶስ እመጣለሁ ገርፍ ያስወጣለሁ እያላችሁ ነው። ይሄ የሆሳዕና ሳምንት ከሆሳዕና በኋላ መጀመሪያ ያደረገው ቤተ መቅደስ ነው ሄደው ጌታ። በዛ በረከሰ ቤት ደግሞ ነገ ፋሲካ ይባልና እንደገና ይዘለላል። በጌታ በኢየሱስ ክርስቶስ የተባረከ ይሁን። አንድ ደስ የሚል የትራምፕን የፋሲካ መልእክት ልጨምርላችሁና ቪዲዮ አያይዛለሁ። በጣም ደስ የሚል ነገር ወንጌልን በድፍረት እየሰበከ ነው ትራምፕ አሁን የክርስቶስን ብቻ ነው የሚናገረው። ክርስቶስን ብቻ። አሁን ረመዳን ነው ብሎ ቁጭ ብሎ ስለ ረመዳን አይነግረንም ትራምፕ። ጌታ ይባርከው። ወንጌልን የሰበከው ምን አለ ብትሉኝ፣ This Holy Week, I'm proud to join with Christians across the country and around the world to celebrate the most glorious miracle in all of time, the resurrection of our Lord and Savior Jesus Christ. In his life, Christ displayed true humility. In his death, he modeled true love. And in his resurrection from the tomb, he proved that even death itself will not silence those who place their trust in Almighty God. ክርስቶስ ኢየሱስን ከፍ አድርጓል። መልካም የፋሲካ በዓል በዓለም ዙሪያ ላላችሁ ክርስቲያኖች ሁሉ አለ። የክርስቶስ ኢየሱስን የትንሣኤ በዓል ለማክበር እንኳን አደረሳችሁ አለ። በእውነተኛ ፍቅርና ትሕትና ስለኛ ነፍሱን አሳልፎ የሰጠው አለ። ደስ አይልም? ደስ አይልም ወይ? ከዛስ እርሱ ሞት ያላሸነፈው ሞትን ድል የነሳው አለና ዮሐንስ 3:16 ጠቀሰ። ምን ብትሉኝ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ሁሉ እንዲወደዋልና አለ። ማን? ትራምፕ። በወንጌል አናፍርም። የሚያስከብረው ወንጌል ብቻ ነው። አንድና አንድ ወንጌል ወገኖቼ፣ የምንጨክንበት ዘመን ነው። ትራምፕን እግዚአብሔር ይባርከው። ስለ ክርስቶስ ኢየሱስ በአደባባይ የመሰከሩ በሰማይ ደግሞ እሱ ይመሰክርላቸዋል። እዚህ ያፈረብኝ እዛ አፍርበታለሁ ብሏል። ደግሞ ካህናቱ ምን ይላሉ? በእንተ ማረን በዳቢሎስ፣ በግዝኛው በአማርኛው ደግሞ ምን ማለት ነው? ስለ ዳቢሎስ ብለህ ማረን እያሉ ነው። ቄሱ
በእንተ ዲያብሎስ መሐረነ ስለ ዲያብሎስ ብለ ማረን የሚለው ቃል የራሱ የሆነ አተረጓጓም አለው። ምን እያሉን ነው? ስለ ዲያብሎስ ብለ ማረን እያሉ ነው ቄሱ። በጣም የሚያሳፍር ነገር። ትውልድን ግራ የሚያጋቡ ከዲያብሎስ ጋር ትስስር ያላቸው ካህናት ተገልጠዋል። እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ እንደ ሀገር ማረን፣ ጌታ ሆይ እንደ ቤተ ክርስቲያን ማረን፣ እንደ ሕዝብ ማረን፣ እንደ ቤተሰብ ማረን፣ ጌታ ሆይ እንደ ግለሰብ ማረን። በዚህ በሕማማት ሳምንት ማረን ጌታ ሆይ፣ ኧረ ማረን፣ ኧረ ይቅር በለን ጌታ ሆይ። ምድራችንን ይቅር በል፣ ምድራችንን ይቅር በል፣ ካህናቱን ይቅር በል፣ የቤተ ክርስቲያን መሪዎችን ይቅር በል፣ እረኞቹን ይቅር በል ጌታ ሆይ። ማረን አባ ማረን፣ ብዙ በድለናል፣ ማረን ጌታ ሆይ። በጣም የሚያሳዝነው ነገር ደግሞ አሁን 2 ወር ተጾም አይደል? አሁን ሲፈታ ደግሞ ቄሶቹ ይሄዳሉ። የት ይሄዳሉ ብትሉ ውስኪ፣ ጠላ፣ ጠጅ፣ ማንጀሪና፣ ሌላ 2 ወር ደግሞ ሊበላ ከየት እንዳመጣችሁትም አይታወቅም። ቪዲዮ አያይዛለሁ። አሁን ሊፈታ አይደል? ውስኪ ይያዛል። በውስኪ ነው ደግሞ እኮ እንትኑ ባርኮቱ። ከዛ ቆብ እስኪወልቅ ድረስ መዝፈን ይያዛል። ሰሞኝ ባካችሁ፣ ይሄ የተገለጠው ነው። በጓዳ የምትሰሩት ደግሞ ስንት ነገር አለ። እግዚአብሔር ይገስጻችሁ እናንተ። ውስኪና አረቄ ይዘው በስካር መንፈስ ፋሲካ 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 ይላል። በስካር መንፈስ። እግዚአብሔር የስካር መንፈስ አይደለም። እኛ የምንሰክረው በመንፈስ ቅዱስ ነው። ዝማሬው ፋሲካችን ኢየሱስ ክርስቶስ ብቻ ነው። የታረደው በግ በመስቀል ላይ የዋለው የዳንበት መንገድ ኢየሱስ ክርስቶስ ይባላል። ኢየሱስን እያጣጣላችሁ ኢየሱስን ወደ ጓዳ እያረጋችሁ በሰውኛ ምደንሱ ካህናት ወርድ ከራሴ ማሰብ ያለብን ፍቅሩን ነው። የእግዚአብሔርን ምሕረት ነው። መገረፉን ነው። በመገረፉ ቁስል ነው የተፈወስ ነው። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። እግዚአብሔር ይመስገን። ቀኖቹ ክፉ ናቸው፣ ዘመኑን ዋጁ ተብለናል። ከዚህ የበለጠ የከፋ ጊዜ ያለ አይመስለኝም። ጊዜው ደግሞ የበለጠ እየከፋ ነው ያለውና አሁን ይሄ ወቅት ግን በጣም የተለየ ወቅት ነው። በጣም የተለየ ወቅት ስላችሁ እቺ ሳምንት አሁን ባለፈው እሑድ ሆሳዕና ተብሏል። አሁን ደግሞ በዚህ ሳምንት ደግሞ ጌታ ኢየሱስ ክርስቶስ የሰራቸው ትልልቅ ነገሮች አሉና ዛሬ በእኔና በእናንተ ዘመን ምን ማድረግ እንዳለብን ጌታ ኢየሱስ ክርስቶስ በዚህ ሳምንት ከሰራቸው መታሰቢያ ከምንላቸው ነገሮች ዋናውና የሚመለከተንን ነገር አሁን በዚህ ወቅት የሰራው ከሆሳዕና በኋላ ቀጥሎ የሰራው ነገር በጣም ወሳኝ ነው ለዘመኗ ቤተክርስቲያንና ስለሱ ነው መናገር የምፈልገው። አርዕስት ሰጥቼዋለሁ። በዚህ ሳምንት ምን ሆነ ነው። በዚህ ሳምንት ምን ሆነ? እንደ ክርስቲያን መቼም ዝም ብሎ ሆሳዕና፣ ፋሲካ፣ ስቅለት እያልን መጓዝ የለብንም። የስቅለትን ትርጉሙን፣ እውነተኛውን የሆሳዕናን ምንነት፣ የትንሣኤውን ጉልበት፣ የክርስቶስ ኢየሱስን ኃይል፣ የመጣበትን የሞተበትን ለእኔና ለእናንተ የከፈለው መስዋዕትነት ክብደቱን ማወቅ አለብን። ይህንን ካላወቅን እንዲሁ ተበዝባዥ ነው የምንሆነው። ዛሬ እንደምታዩት ነው። በተለይ በኢትዮጵያ በጣም ችግር በዝቷል፣ መከራ በዝቷል። አሁን ፋሲካ ደርሷል ተብሎ ደግሞ ሩጫ አለ፣ ግርግር አለ፣ ብዙ ነገር አለ እንደምታውቁት። ነገር ግን አሁን አካሄዳችን፣ አያያዛችን የሚያዛልቀን ነገር አይደለም። በዚህ አካሄድ ይህን ዘመን ልናልፈው አንችልም። ይህን ዘመን ልናልፈው የምንችለው በክርስቶስ ኢየሱስ ጉያ በመግባት ብቻ ነው። ክርስቶስ ኢየሱስ ከሁሉም በፊት ያለ የነበረ የሚኖርና ስለ እኔና ስለ እናንተ የተሰቀለው እሱ ብቻ እንደሆነ አምነን በሱ ጉያ ካልገባን ይህን ዘመን ማምለጥ አንችልም። ስለዚህ ዛሬ መልእክት የሚያተኩረው በዚህ ሳምንት ምን ሆነ ነው። እግዚአብሔር የተባረከ ይሁን። እንግዲህ እንደምታውቁት በሀገራችን በተለይ በኦርቶዶክሳውያን ዘንድ ይሄ ዋና የአብይ ጾም የሚባለው ጾም ነው። ብዙዎቹ በዚህ ጾም የክርስቶስ ኢየሱስን የመከራ ጊዜ
የስደት ጊዜ የኔና የናንተን ዋጋ ኃጢአት ለመሸከም የከፈለውን የህይወት መስዋዕትነት ከማሰብ ይልቅ ያው የተሰማራንበትን ታውቃላችሁ። ጥላቻ አለ፣ ክፋት አለ፣ ወንጌል መቃወም አለ፣ ዘረኝነት አለ፣ የኑሮ ውድነት አለ፣ ግፍ አለ፣ ክፋት አለ፣ ውሸት አለ፣ ሐሜት አለ፣ ሌብነት አለ። እናንተ ጥሩት። የኢትዮጵያ ሕዝብ አጠቃላይ አሁን ይህን ፋሲካን እንዴት ነው የምንቀበለው? እንዴት ነው የክርስቶስ ኢየሱስን መስዋዕትነት እንዴት ነው ታንኪዩ የምንለው? እንዴት ነው የምናመሰግነው? በመገረፉ ቁስል እኮ ነው የዳን ነው። ይሄ እንዴት ነው የሚቀልብን? ስለዚህ በዚህ ሳምንት እሁድ ዕለት ሆሳዕና ሆኖ ነበር እና ይሄ የኩዳዴ ጾም ጌታ ኢየሱስ ክርስቶስ እንዳልኳችሁ ከስቅለቱ በፊት ያሳለፈውን መከራ ለማስታወስና በተለይም በምድረ በዳ 40 ቀንና 40 ሌሊት የጾመውን ለማሰብ ነው። ይህንን ደግሞ የምናስበው የእሱን መከራ በማስቀጠል ነው፣ ወንጌልን በማስቀጠል ነው እንጂ አሁን በተገለጥንበት መገለጥ አይደለም። ምናችንም ክርስቶስን አይመስልም። አሁን በዚህ ሰዓት የክርስቶስ ኢየሱስ ወደ ምድር መምጣት ተልኮው ደግሞ ዋናው ተልኮ ለእኔና ለእናንተ መስዋዕት ለመሆን ነው። እኔና እናንተን እግዚአብሔር ከፍቅሩ የተነሳ ከምሕረቱ የተነሳ አንድያ ልጁን ወደ ምድር ልኮ መስዋዕት አደረገው። የታረደው በግ ኢየሱስ ስለሱ እኮ ነው። በቃ ፋሲካው ኢየሱስ ነው። የገና ተብሎ የሚከበረው ኢየሱስ ነው። ሁሉ ነገራችን እኮ ኢየሱስ ነው። ከሱ ውጪ የሚነገርለት የሚሰገድለት የሚከበርለት ማንም የለም። ይሄ ነገር እስካልገባን ድረስ ደግሞ አሁን በዚህ በምናሳልፈው ይሄ አከባበራችን፣ ባህላችን፣ አካሄዳችን፣ እምነታችን የሚባለው ነገር አላዋጣም። በቃ አላዋጣም። የትውልድን ችግር አልፈታም። ስለዚህ አባቱን በመታዘዝ ሁሉንም ያከናውን ነበር። አስተምሯል፣ ፈውሷል፣ ታምራት አድርጓል። በዚህ ሳምንት ከሆሳዕና በኋላ ምክንያቱም የክርስቶስ ኢየሱስ ወደ ምድር መምጣት ዓላማ ነበረው፣ ተልኮ ነበረው። እያንዳንዱ ቀን ይሰራል። እንደኔና እንደናንተ ቁጭ አላለም። አባቱን ታዟል። ከዛስ ባለፈው እሁድ እንዳልኳችሁ ከሆሳዕና በኋላ ምን ሆነ ካላችሁ ስለ ሆሳዕና አንድ ነገር ላንሳ። ከዛ በፊት ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ከዳቢሎስ ፈተና ከነበረበት ዋጋ ከፍሎ ከነበረበት ሲመጣ ወደ ኢየሩሳሌም ሲገባ የትህትናው ብዛት በአህያ ተጭኖ ነው የገባው። የዛሬ ነቢያቶቻችን ታውቃላችሁ፣ የፌዴራል ፖሊስ ያቆማሉ፣ ይታጀባሉ። ምንም እኮ ላልሆኑት እኮ ነው። ምንም ላልሆኑት እኮ ነው። ጌታ ኢየሱስ ክርስቶስ ግን ሰርቶ ያሳየን ውርንጭላ አምጡልኝ ብሎ ያ ንጉሥ የናዝሬቱ ኢየሱስ ስለ እኔና ስለ እናንተ የሞተ የተሰቃየው በአህያ ነው የገባው ወደዛች ከተማ። እነሆ ንጉሥሽ የተባለላት ኢየሩሳሌም፣ እነሆ ንጉሥሽ። ከዛ በኋላ ያች አህያ ጌታ ኢየሱስ ክርስቶስ ስለሚፈልጋት መታ እንደምታውቁ ተጎዘጎዘላት፣ ተነጠፈላት። በጣም ደስ የሚል ጊዜ አሳለፈች አህያይቱ። ዙሪያውን እየተሰገደላት፣ የተበጠበላት፣ የተነጠፈላት፣ ከላይም እንዳይቆረቁራት ተጎዝጉዞ ተከብራ ዘንጣ ገባች። የኛ ክብር ኢየሱስ ነው። እርሱ ከኛ ጋር ካለ ክብር አለ፣ ነፃነት አለ፣ ሰላም አለ፣ እንዴት ደስታ አለ። ከሆሳዕና በኋላ ባለው ሳምንት ከስቅለቱ በፊት ባሉት ቀናቶች ጌታ ኢየሱስ ክርስቶስ ብዙ አከናውኗልና ኢየሱስ ክርስቶስ በቤተ መቅደስ የሚገበያዩትን እንዳስወጣ የሚናገረው ታሪክ ዛሬ ለኛ ትልቅ ትምህርት ስለሚሆን ስለሱ መናገር ፈልጋለሁ። ምን በሉ? ማቴዎስ 21:12 ላይ ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ፣ የገንዘብም ለዋጮችንም ገበታዎችን፣ የርግብ ሻጮችን ወንበሮችን ገለበጠ። ዛሬ በእኔና በእናንተ ዘመን በቤተ ክርስቲያን ብዙ የሚገለበጥ ነገር አለ። ብዙ ርኩሰት አለ። ብዙ የእግዚአብሔር ያልሆነ ነገር የተለማመድነው ደባል አድርገን የያዝነው ነገር አለ። ኃጢአት አለ፣ ነጋዴ አለ፣ ሻጭ አለ፣ ሌባ አለ፣ ዘራፊ አለ፣ ከእግዚአብሔር የሚሰርቅ የእግዚአብሔርን ወደ ራሱ ያረገ አለ፣ ሻጭ ለዋጭ አለ፣ የእግዚአብሔርን ጸጋ የሚነግድ አለ። ምኑ ቅጡ? በብዙ ርኩሰት፣ በብዙ ክፋት፣ በብዙ ኃጢአት የተሞላች ቤተክርስቲያን ውስጥ ነው እኔና እናንተ
ያለ ነው በዚህ ዘመን። ስለዚህ በዚህ ሳምንት ከሆሳዕና በኋላ ጌታ ኢየሱስ ክርስቶስ ቀጥታ ያደረገው ነገር ወደ መቅደስ ነው ሄደው። ለምን? የአባቴ ቤት ቅናት ይበለኛል ብሎ። የእግዚአብሔር ቤት መጽዳት አለበት ወገኖቼ። እርኩሰትን ተለማምደን ተሸክመን እንደ ኖርማል ቆጥረን ልንመላለስ አንችልም። እግዚአብሔር ቤቱን የሚያጠራበት ዘመን ደርሷል። ጌታ ኢየሱስ ክርስቶስ በዚህ ዘመን ወደ ቤተ ክርስቲያን ቢመጣ ምን ያገኝ ይሆን የሚለው እናንተ ታውቃላችሁ። በጣም የሚያሳፍር ጊዜ ውስጥ ነው ያለነው። መድረክ ላይ ቆሞ ለመስበክ እንኳን መድረክ ላይ ቆሞ ለመዘመር እንኳን የማይሳቀቁ እግዚአብሔርን የማይፈሩ አገልጋዮች ነው የተሸከምነው። በእግዚአብሔር ላይ የሚያላግጡ የእግዚአብሔር ስም ቀኑን ሙሉ ይሰደባል። በማ የተነሳ? በእኛ የተነሳ መሰናከያ ሆነናል ወገኖቼ። ይሄ ትልቅ መልእክት ነው። ንስሐ የምንገባበት ጉዳይ ነው። እባካችሁ ለብዙዎች ይድረስና አድርሱልኝ። ፕሊዝ አድርሱልኝ መልእክት። ብዙ ኃጢአት፣ ብዙ ርኩሰት በተገለጠ ቤተክርስቲያን ውስጥ በአደባባይ የምናየው እኮ ነው። እግዚአብሔር ያየውማ ሌላ ነው። እኔና እናንተ እንደ ሰው በሰውኛ አይናችን ያየነው እኮ ነው አሁን የሚያሳቅቀን ያለው። እግዚአብሔር ደግሞ ያየው የተሰወረው ኃጢአትስ? ጌታ ዛሬ ይመጣል፣ ገርፎ ያስወጣል፣ ይገለብጣል የእሱ ያልሆኑትን። በእግዚአብሔር ቤት መኖር የሌለባቸው እኔና እናንተ የተለማመድናቸው ኃጢአቶች ብዙ ናቸው። ክፋታችን በአደባባይ ተገልጧል። ገበናችን ወጥቷል። መደበቅ በማንችልበት ሁኔታ አንገት የሚያስደፋ ዘመን ውስጥ ነው ያለነው እኔና እናንተ እንደ ቤተ ክርስቲያን። በግልጽም በስውር የምንሰራውን እርሱ የተመለከተው ነው። የምናውቀውን የምናቀርበውን የምናጤሰውን ጢስ የምናቀርበውን መስዋዕትና ቁርባን ጌታ ኢየሱስ ክርስቶስ አልተቀበለም። ለዚህ ነው ፍሬ ያጣ ነው። ለዚህ ነው አቅም ያጣ ነው። በወሬ ታጥረናል። እናንተ በተራ ነገር ባሉባልታ። በኢየሱስ ስም እግዚአብሔር ግን ቀኑ ደርሷል። ከዛስ በቁጥር 13 ላይ ጌታ ኢየሱስ ምን እንዳለ ስሙኝ። ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጓችኋት አላቸው። ዛሬ ቤተ ክርስቲያን የወንበዴዎች ዋሻ ናት፣ የትዕቢተኞች ዋሻ ናት፣ የሌቦች ዋሻ ናት፣ የዘራፊዎች ዋሻ ናት፣ ዋሻ ናት። በብዙ በእግዚአብሔር ስም የተጠራውን ቤት አርክሰናል። የተለማመድናቸውም የእግዚአብሔር ያልሆኑ ነገሮች ብዙ ናቸው። በቤተ ክርስቲያን ውስጥ የእግዚአብሔር ክብር እንዳይገለጥ የከለከለ መንፈስ ቅዱስ የሌለበት አምልኮ፣ መንፈስ ቅዱስ የማይገለጥበት ስብከት፣ የሰውኛ የስጋ የተራ ነገር ትንቢት። ዛሬ እግዚአብሔር እንዲህ ይላል ብሎ ሰማያዊ መልእክት የሚያመጣ የለም። ተራ ነገር ውስጥ ተጠምደናል። እግዚአብሔር ያላየው ነገር የለም። እኔ የሚገርመኝ ግን የእግዚአብሔር ትዕግስቱ። እናንተ ትዕግስቱ አይገርማችሁ? እግዚአብሔር ለእኔና ለእናንተ ያለው ትዕግስት አይገርማችሁም ወይ? እንዴት እንደተሸከመን አይገርማችሁም? የፍቅሩ ብዛት፣ የፍቅሩ ጥልቀቱ አይገርማችሁም? አሁን እኔና እናንተ እንደ ስራችን ቢሆን መኖርስ ይገባናል? ይህን ሁሉ ክፋት ተሸክመን አንዳችን ለአንዳችን ጠላት ሆነን። አሁን ግን ጊዜው ቀርቧል። ከቤተ ክርስቲያን እርኩሰትን ያስወግዳል፣ ቤቱን ያጸዳል፣ የእርሱ ያልሆነውን ጠራርጎ ያስወጣል። እኛ እንደሆነ ምንድን ነው ብትሉ ደንዝዘናል። እናንተ የሆነ ያደነዘዘን ነገር አለ። አዚም ያደረገባችሁ ማን ነው? የሆነ አዚም ተደርጎብናል። ድንዛዜ በቤተ ክርስቲያን ውስጥ አለ። እያየን እንዳና እያደረገ ክብራችንን በውርደት ያስቀየረ፣ የክርስቶስን ነገር ያቀለለ ያሽመደመደ ነገር አለ ወገኖቼ። ቤቱን ያጸዳል እንዳልኳችሁ ነው። ሁሉም ከዓለም ጋር ተመሳስሏል። ስለዚህ ክርስቶስ ኢየሱስ ቤቱን ያጥራ፣
ጅራፉን ያንሳ። ቤተ ክርስቲያን ተቀድሳ ወደ ክብሯ ትመለስ። ሙሽሪት ትዘጋጅ፣ ትታጠብ፣ ትቀደስ፣ በንስሐ እንታጠብ። እስቲ ለራሳችን ቃል እንግባ። መቼም ጌታ ኢየሱስ ክርስቶስ ያደረገልን በዚህ ሳምንት የተደረገልን የተከፈለልን የህይወት ዋጋ በምንም አይመዘንም። እንዲያው በነፃ እንዲያው በነፃ ነው የዳንኩት፣ እንዲያው በነፃ ሃሌሉያ፣ እንዲያው በጸጋው ነው የዳንኩት፣ እንዲያው በነፃ እኮ ነው እቴ፣ አልከፈልሽም እኮ። እሱ እኮ ነው መስዋዕት የሆነልሽ ምንም እስከኛ ሳይገኝ ጌታ ኢየሱስ ክርስቶስ በደላችንን ኃጢአታችንን ተሸከመኮ፣ መከራ ከፈለኮ። ምንድን ነው የምንሰጠው እኛ ለጌታ? እንዴት ነው የእግዚአብሔርን ቤት አቆሽሸን? እንዴት ነው በእግዚአብሔር ቤት ውስጥ መኖር የሌለበትን ተሸክመን እስከ መቼ ነው የምንቀጥለው? ነው እኔ አልገባኝም። የኔ ጥያቄ ነው ይሄ። እስከ መቼ? መቼም ኃጢአት የለብንም ብንል ጌታ ኢየሱስ ክርስቶስን ውሸተኛ እናደርገዋለን። እግዚአብሔርን እየባሰ እንጂ ደግሞ እየተሻለ አልመጣም። አንድ ነገር ማድረግ አለብን እናንተ። በዚህ በስቅለቱ ወቅት በዚህ በሕማማቱ ሳምንት ታመመ እኮ ስለኔ እናንተ እኮ ታመመ፣ ቆሰለ እኮ፣ ደማ እኮ። እኛን ለማዳን እኮ ነው። ያለ ኃጢአቱ እኮ ነው። ኃጢአት የማያውቀውን እኮ ነው ስለኛ ኃጢአተኛ ያደረገው እግዚአብሔር። ከዚህ በላይ ምን ፍቅር አለ? ነፍስ እስከ መስጠት ድረስ ተወደናል እኮ እኔና እናንተ። እስከ መስቀል ወዶናል። ምንም አንሰጋበትም። ይህንን ፍቅር ደግሞ በምንም አናገኘውም። በገንዘብ አንገዛውም፣ በዘመድ አይሰጥም። በነፃ ነው። ላመኑት ነው። ለዓለም ሁሉ ነው የሞተው። የሚያድነው ግን ለተቀበሉት ነው። ስለዚህ ይህ ሳምንት እስቲ የመጥራት ሳምንት ይሁን። እስቲ ይህ ሳምንት የመቀደስ ሳምንት ይሁን። እስቲ ይህ ሳምንት የንስሐ ሳምንት ይሁን። እስቲ ስበኩን ስለ ንስሐ። እስቲ ስበኩን ስለ ጌታ ኢየሱስ የስቅለት መከራው። ሁሌ ዘንጠን ሁሌ ጊዜ እንዳማረብን ለምቾት አይደለም እኮ ወደ ጌታ የመጣ ነው። መከራ ልናስቀጥል ነው። ወንጌል ይዘን ልንወጣ ነው። ያልዳኑትን ልናድን ነው። የምስራቹን ልንነግር ነው። ዛሬ የሚቅበዘበዝ ትውልድ ሞልቷል። መስማት የሚፈልግ መፍትሄ የሚፈልግ ትውልድ። እኔና እናንተ ብርሃናችንን ይዘን ከፍ አድርገን ስለ ኢየሱስ ክርስቶስ መስክረን ትውልድ ማዳን ሲገባን ይኸው መከራው አለ። አሁን በተለይ በሀገሬ ህዝብ ይጋፋል። ትራንስፖርት ችግር አለ። አሁን እያየው ነበር አንዳንድ ቪዲዮ። ይጋፋል። ሰው ግራ ገብቶታል። የኢትዮጵያ ህዝብ ወደ አምላኩ ከመጮህ ውጪ ሌላ ምንም አይነት መፍትሄ የለም። ወደ መንግስት አይጮህም። በዚህ ዘመን ቤተ ክርስቲያን ተነሺ፣ ኃይልሽን አድሺ፣ ብርሃንሽ ከፍ ብሎ ይብራ፣ ለትውልድ መፍትሄ ሁኚ። መፍትሄ ያለው ቤተ ክርስቲያን ላይ ነው። በዚህ ዘመን እኮ ቤተ ክርስቲያን የምታስጠጋ ናት እኮ፣ የምታስታርቅ እኮ ናት። የእግዚአብሔርን ነገር ይዛ ወጣ። አሁን መፍትሄ ምንም ነገር የለም ከእግዚአብሔር ውጪ። በዓለም ዙሪያ ነው መላችሁ። አሁን ቤተ ክርስቲያን ሰብስባ የምታበላ፣ የምታስጠጋ፣ የምታስታርቅ፣ የምትዳኝ፣ ህልም የምትፈታ፣ ወደ መፍትሄ የሚሮጥባት። ዛሬ ወደ የት ትሮጣላችሁ እናንተ? ማንም ይሰማም የለም። ስለዚህ እግዚአብሔር ወደ አስቀመጠን ክብር ብንመለስ ጥሩ ነው። ሁሉም በስርቆት ላይ፣ በሌብነት ላይ፣ በገንዘብ ላይ ተያይዟል። አሁን በጣም ያሳፍር ጊዜ እኮ። እንዴት አድርጌ አትርፌ፣ እንዴት አድርጌ ምድራዊ ነገር ሰብስቤ የሚል ሰው ነው ያለው አሁን፣ ለምድራዊ ነገር ብቻ። ጌታ ኢየሱስ ክርስቶስ እኮ ማደሪያ የለውም። ለቀበሮች እንኳ ጉድጓድ የላቸውም ነው ያለው። እነ ጳውሎስ ሲዘንጡ አላየህም? ድንኳን እየሰፉ ቤተክርስቲያንን ሲደግፉ ነው ያየኸው። እነ ጴጥሮስ እነ ጳውሎስ ሚስቴ፣ ልጄ፣ መኪናዬ ሲሉ አልሰማንም። ኧረ አልሰማንም። ከየት እንዳመጣችሁን ያላቅም አልሰማንም። ዛሬ ሁሉም በእግዚአብሔር ቤት ለመኮፈስ እንዴ! ኧረ በሩን ክፈቱ፣ ንጉሱ ይግባ። እናንተ በንጉሱ ቦታ እንዲሁ ትላላችሁ። ክፈቱ በሩን፣ ንጉሱ ይግባ። እግዚአብሔር ደግሞ ሰርቃችሁኛል እያለን አረ ስሙኝ። ሚልክያስ
3:8 የእግዚአብሔር ቃል እኮ መልስ ነው እናንተ ምንም መከራከር አይጠበቅባችሁ። ቃል መሰንጠቅ ወይ ደግሞ ምን ብዬ እናገራለሁ አትሉም። ቃሉ ይናገርልኛል እኔ። ስለዚህ አሁን እኔ ለቀቅ ነው ቃሉ ነው። እግዚአብሔር ሰርቀኛል እያለ ነው ማለት ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችኋል። እናንተም የሰረቅነው ምንድነው ብላችኋል። በአስራትና በኩራት ነው። ዛሬ ለቤተ ክርስቲያን የሚገባ ገንዘብ እኮ የት ነው ብትሉ ኦዲት ይደረግ ብሏል ጠቅላይ ሚኒስትሩ ጌታ ይባርከው። ማንኪስ ውስጥ ነው ያለው ብትሉኝ ከላይ ያሉት እረኞች ውስጥ እና የት ሄደ? ድሃው እንደሆነ አላለፈለትም። በተለይ አገር ቤት እኛ እንኳን ሁሉም ሰርቶ ይበላል፣ ብዙም ልዩነት የለንም። እዛ ግን አገር ቤት ድሃው እየቀጨጨ አንተ እየደለብክ ያለ እረኛ፣ ይሄ መልእክት ለአንተ ነው። ስለዚህ እግዚአብሔር ምን አለ? የሰረቅን ምንድን ነው ብለሃል አይደል? በአስራትና በኩራት የእግዚአብሔር የነውን ወደ ኪስ በማስገባት ነው የሰረከው። ከዛስ ቁጥር 9 እናንተ የሕዝብ ሁሉ እኔ ሰርቃችኋልና በእርግማን እርጉሞች ናችሁ። እናንተ የመጣ እርግማን የእናንተ ያልሆነውን የእግዚአብሔር የሆነውን በውሸት እያሳበባችሁ ጸሎት እየሸጣችሁ ትንቢት እየሸጣችሁ ገንዘብ የሰበሰባችሁ እርግማን አመጣችሁብን። ያኛው ቤት በመተትና በጥንቆላ፣ እኛ ቤት ደግሞ በሌብነት በስርቆት በገንዘብ መውደድ የእግዚአብሔርን ጸጋ በመሸጥ እርግማን መጣብን። እናንተ የተነሳ በኢየሱስ የምትሰርቁ፣ በኢየሱስ የእግዚአብሔርን ቤት የምታሰድቡ በኢየሱስ ቃወማችኋለሁ። በጌታ በኢየሱስ መተትና ድግምት ጥንቆላ ከሀገሬ ምድር ይነሳ። በኢየሱስ ስራው ይፍረስ። ትውልድን ያጎሳቆለ ምድሪቷን ያረከሰ አገራችንን ከእግዚአብሔር ያራቀ ጥንቆላ፣ ገንዘብ መውደድ በጣም በቁጣ ነው። ምን መንፈሴ ይቆጣል። እናንተ መንፈሴ ይቆጣል። በእግዚአብሔር ነገር አልደራደርም። እግዚአብሔር ደግሞ ያጋልጣል፣ ቤቱን ያጠራል። ይመጣል የኔ ጌታ። ኧረ ይመጣል። ትዕግስቱ ነው። ኧረ ታግሶ ነው። ወንድም ዓለም ይመጣል። ጌታ ሊገርፍ ይመጣል፣ ሊያጋልጥ ይመጣል። ዛሬውኑ ንስሐ ግባ። ኦ ሃሌሉያ፣ ሃሌሉያ አባዬ፣ ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ጌታ ሆይ ሕዝብን ባርክ። አባ ሕዝብን ባርክ። በጉስቁልና ያሉትን አስብ ጌታ ሆይ። በመከራ ያሉትን አስብ አባ። እናቶችን አስብ፣ ሕፃናትን አስብ፣ መግቢያ የሌላቸውን አስብ፣ በጦርነት የሚሰደዱትን አስብ ጌታ ሆይ። ስለኛ አንልህም። እንደውም አንድ ቃል አለኝ በጣም ትዝ ያለኝ መዝሙር 115 ላይ ለኛ አይደለም አቤቱ ለኛ አይደለም፣ ነገር ግን ለስምህ ስለ ምሕረትህ ስለ እውነትህ ምስጋናን ስጥ ይላል። ስለኛ አይደለም። አሁን ማንም ጻድቅ አይደለም፣ ሁሉም የእግዚአብሔር ክብር የጎደለው ነው። በተለይ በዚህ ዘመን ግን ስለኛ አይደለም። እግዚአብሔር ስለ ምሕረቱ ሲል ለትውልድ ይነሳ፣ ስለ ምሕረቱ ሲል ለኢትዮጵያ ሕዝብ ይነሳ፣ ስለሚጎሳቆሉት ሲል። በጣም የሚያሳዝን ሁኔታ ውስጥ ነው ያለነው፣ በተለይ በሀገራችን። ለዚህ ደግሞ መፍትሄ ቤተ ክርስቲያን ናት። ማንም ላይ መንግስት ላይ ጣታችንን አንጠቁምም እኛ። ኖ ችግሩ ያለው ቤተ ክርስቲያን ውስጥ ነው። ቤተ ክርስቲያን ብትፈወስ መንግስት ይፈወሳል። ቤተ ክርስቲያን ብትፈወስ ትውልድ ይፈወሳል፣ አገር ይፈወሳል። ክብር ለእግዚአብሔር ይሁን። ስለዚህ የሕማማት ሳምንት ፕሊዝ ጌታ ኢየሱስ ክርስቶስ የሄደበት መንገድ ብንሄድ ምን አለበት? ብንመስለው ምን አለበት? እሱን እንድመስል አይደል የተጠራ ነው። ከኃጢአት ብንወጣ ምን አለበት? ወደ ቀናው መንገድ ብንመጣ ምን አለበት? ትውልድ ብንታደግ ምን አለበት? እውነተኛ ንጹሕ ወንጌል ብንሰብክ ምን አለበት? እናንተ ካህናት ወደ እግዚአብሔር ብትመለሱና ትውልዱን ወደ ንስሐ ብታመጡ ምን አለበት? ለሀገር በረከት ብትሆኑ ምን አለበት? እንደገና እርግማን ትጭናላችሁ ተሰብስባችሁ። እግዚአብሔር ይቅር ይበለን። የኢትዮጵያን ሕዝብ እግዚአብሔር ይቅር ይበል። እኔ ይህንን ነው የምለው። ፍርድ የተዛባባት ሀገር ናት ኢትዮጵያ።
እግዚአብሔር የማይፈራባት ሀገር ኢትዮጵያ መፍትሄው ወደ ኢየሱስ ክርስቶስ መመለስ ብቻ ነው። ስለዚህ የዛሬ መልእክቴ ይሄ ነው። በዚህ በሕማማት ሳምንት ያለውን የሚቀጥለው መልእክቴ ደግሞ ከስቅለቱ ጀምሮ ከመሰቀሉ በፊት ያለውን አርጌ አያይዤ እስከ ፋሲካ አቀርብላችኋል። ወሬ ሁሉ ስለ ኢየሱስ፣ ጉዳያችን ሁሉ ኢየሱስ። ጠላት አይኑ እያየ ጆሮው እየሰማ ሁኔታው እያለ አርስታችን ኢየሱስ፣ አንደበታችን ኢየሱስ። ክብር ለሱ ይሁን። እወዳችኋለሁ። ጌታ ይባርካችሁ። ጸልዩ፣ ወደ ክርስቶስ እንቅረብ። እግዚአብሔር ደግሞ ይረዳናል። በጌታ በኢየሱስ ክርስቶስ ስም መልእክቴን ጨርሻለሁ። ሰላም ዋሉልኝ። ሻሎም ሻሎም። እሱን ከማወዳ ምን ይወዳል?